በጣም የሚያስፈራ ህልም ነው ያየሁት። እና ለህልም ነው እንጂ እንቅልፍሽን አጥተሽ ተቀመጥሽው? እኔ እንዲህ አይነት ህልም አይቼ አላውቅም። ምንድን ነው? ምን አይነት ህልም አይተሽ ነው? ዝና ጉድጓድ ውስጥ ሲከተኝ ያየሁት። ጉድጓድ ውስጥ ደግሞ ፊልም ውስጥ ያዩዋቸው አስፈሪ ጅቦች አሉበት። ይሄማ ህልም አይደለም። አትቀልጂ። ዝና የሆነ ችግር ውስጥ ሊከተኝ አስቦ ሊሆን ይችላል። እና ፈጣሪ ላንቺ አስቦ ነው አስቀድሞ በህልም የሚነግርሽ? እሱማ በየትኛው ስራዬ በየቱ ጽድቄ? እና መጨረሻው ምን ሆነ? በቃ ወደ ጉድጓድ ሲከተኝ አቋርጬ ነቃሁ። በይ ተመልሰሽ ተኝና የጀመርሽውን ህልም መጨረስ አለብሽ። መጨረሻውን ማወቅ አለብሽ። ጉዳዩን አየኸው? ገንዘቡን ያስገቡለት 2 ሰዎች ናቸው። ቀኑን ታስታውሰዋለህ አይደለ? አዎ አስታውሳለሁ። አዎ ሰዎቹ ከፍተኛ ገንዘብ የሚያንቀሳቅሱ ናቸው። ምናልባት ባለሀብት ወይም ባለስልጣን ሊሆኑ ይችላሉ። በቃ ስማቸውንና ስልካቸውን ትሰጠኛለህ? እሺ። ግን ሊሆን አይችልም። ካሌብ ሞሲሳ ከተገናኘ ከዚህ ሰውዬ ጋር ወይኔ ወንድሜ ከከባድ ሰው ጋር እኮ ነው የተገናኘው። ይህን የመሰለው ውበት ዊዝና ጭካኔ ጭካኔ ይህን የመሰለው ውበት ቤቱ ዘግቶ ያውላል። አንተስ ከሱ የተሻለ ነገር ምን አደረክ? እኔማ ፈርቼ ተለኔ ነበረው። ከኤቲኤም ገንዘብ ስናወጣ ነው የሚከታተለኝ ነበር። ለራሱ ሰዎች አካውንታችንን ሰጥቶ ከየትኛው ብራንች ከየት አካባቢ ላይ ገንዘብ እንዳወጣን ይልኩለታል። ወዲያው እንደ ፈረስ እየጋለበ ይመጣል። በዛ እጅህን ስጣለኝ ፈረንጅ እጅ ተይዞ ሊወሰድ አያውቅም እንዴ? አይደለም እንደሱ አይወልሽ። ቆይ እጅህን ስጣለኝ ፈረንጅ እጅ ተይዞ ሊወሰድ ምን እጅ አለኝ ሳትሰደድ አያውቅም እንዴ? ክንዴ እንደሚያነድ እንደዚህ ነው የሚባለው። ዘራፍ ወንዱ መጀመሪያ ቲያትሩን ሳትጫወቺ ነው እንዴ? ማለት መቼስ ምኞት አይከለከልም አይደለ? እንግዲህ ልጥብ ብላ እላው ላይ አድራ ነበረ። እንግዲህ እንዴት አመጣሽ ብሎ ስልኩን እንደወሰደችበት ሲያቅ በጣም ባቶ ተነስቶባት ነበረ። ከዛም ሳሪባቱ ጭልኝ ብሏት ነበር ማለት ነው። ግን ከሌሊቱ 7 ሰዓት ስለነበረ እንዴት ልወጣለሁኝ እንዴት አሁን ባይሆን መሬተኝ ብሏት ነበረ። ሰራሚክ ላይ እንዴት ተኛለ? የብርድ በሽታ አለብኝ። ስለዚህ ባክ ዛሬን አንተን ፊት ነው ለዛ ዙረህ እኔማ ዙሬ ለሁለታችን ይበቃል። ስለዚህ ባክ እዚህ ልደር ብላ እንግዲህ ለአንድ ቀን አድራለች ማለት ነው። እንግዲህ ፊቷን አዝራ እንዴት ሆና ነው የተኛች የነበረው። ያው እንግዲህ በኋላ እሱ እንቅልፍ ይዞታል ስካር እንትን ስለሆነ እሷ እንግዲህ መታ እላው ላይ ነበር ልጥብ ብላ የነበረችው። እንግዲህ ተነስቶ እሱ መልሶ ሲያገኛት እንዴት ነው ላይ ይሄ ሁሉ ስራ ያንቺ ነው አይደለ? አስክረሽ ለከለዚህ ማሳደርሽኝ ይያል እንግዲህ በጣም ሲጮህባት ነበረ። እንግዲህ ንጋጋት ላይ ስለነበረ ተነስተሽ ውጭልኝ አይኔ እንዳይሽ ብሎ ነው እንግዲህ ካልጋ ክፍሉ ከሩሙ ያስወጣት። እኔ መተኛት ፈልጋለሁ ብሎ እንግዲህ እሷን አስወጥቶ እሱ ተኝቷል ማለት ነው። እንግዲህ ማለት በጣም እየተናደደች ነው። ከዛም መታ እንግዲህ በሁለተኛውም ቀን ኤፍራታ ጋር ተኝታ በነበረችበት ሰዓት ላይ በጣም እያቀባጀራት ነበር። እንግዲህ ለሊት ተነስታ ቁጭ ብላ ነበርና ኤፍራታ ምን ሆነሽ ነው? በሰላምሽ ነው? ምን ነው በዚህ ለሊት የተቀመጥሽው ብላ ስትጠይቃት አይ በጣም መጥፎ ህልም አቀባጀረኝና በጣም ተጨነኩኝ አለቻ ማለት ነው። ምን ሆነሽ ምንድነው ይሆንሽው እያለቻት ነበር ኤፍራታ። ዝና የሆነ በጣም ጉድጓድ ውስጥ ሲከተኛ ይሆኝ ጉድጓዱ ያሉት ደግሞ አውሬዎች ጅቦች ናቸው ያሉትና ይሄ ሰውዬ ወደ ፈተና ሊከተኝ ነው መሰል አለኝ ማለት ነው። እና ከዛስ ስትላት ኤፍራታ ከዛማ እንግዲህ ወደዛ ሲጥለኝ ባተትኩኝ አለ ማለት ነው። ኤፍራታ ናት እኔ በጣም ያሳቀችኝ። በይህን ጊዜ ተኝና አለች ጨርሹ ከጀመርሽበት ጨርሹ አለኝ። እንዴት እንደሳኩኝ ምር ማለት ነው። መቼሽ ኤፍራታ ያራዳ ልጅ እውነትሽን ነው። እንግዲህ ኤፍራታ ደግሞ ተፍተፍ እያለች እንግዲህ እንጀራዋን እያበሰለች ነው። መድብል እንግዲህ ያሰጠውሽን አሳይመንት ምን አደረሽው? በልክ እየተወጣሽ አይደለም ያመጣሽው ነገር የለሽም እያላት ነበር ማለት ነው። እንግዲህ ምንም እስካሁን ስላልነገርችኝ እኮ ነው
እስኪ እንግዲህ ማታ ስትመጣ አንድ ላይ ሆናችሁ ስትጠይቂያት አንቺ ደውልልኝና ቴክስት አድርጊልኝና ደውልሻለሁኝ ከዛ የምትለውን ነገር አዳምጣታለሁ ብሏን ነበር። በዛም እንግዲህ ቴክስት አድርጋለት ደውሎ ነበር። እሷም ኤፍራታን ማን ነው ማህሌትን እያናዘዘ ነበር። ማህሌት የተፈጠረ ነገር አለ ብለሽ ነበር ባለፈውም ለምን ነው ማትነግሪኝ ስትላት ዝና እንዳትናገሪ ብሎኛል። ስለዚህ እኔ በቃ የሚሆነው ነገር እስከሚሆን ድረስ እባክሽ አልናገርም። ከመቼ ወዲህ ነው ደግሞ እንደዚህ ነገርኛ ሆንሽው? እኔን ነገር ማውጣጣት ያልሽው ምንድነው እያለች እንግዲህ እንትን እያለቻት ነበረ። እንግዲህ ኤፍራታም ላለማስነቃት ይሆንልሽ ግን ምንድነው ብሩክ ምንድነው የሆነው? ምንድነው የተፈጠረው? ስለ ብሩክ ምንድነው የነገረሽ ነገር ስላት አራሱ ጉር ተፈጥሯል፣ ጉር ነው የተፈጠረው ግን አልነግርሽም ብላታለች ማለት ነው። እንግዲህ ያንንም ሲሰማ መድብል በጣም ነው እንዴ ምንድነው የሆነው እያለ ነበር። ሞገስና ሉላን ብቻ ነው አሁን እሱ የሚፈልገው ለማጥፋት እያለች ነበር ማለት ነው። እንግዲህ እሱም ደግሞ መድብልም በራሴ ባለው ሰው እንግዲህ በሌላ ሰው ኢንፎርሜሽን እያጠያየቀ ነው። በባንክ ምናምን በሚሰራ ሰው አጠያስጠይቋል። ይሄ ብር ከማን እንደገባለት ልጁን ቤቱን ሳይሸጥ እንዴት ይሄን ያክል ብር አግኝቶ እንዳሳከመና ያስገቡት ሰዎች ከየት ነው አድራሻቸው የሚለው ነገር አይቶለታል ማለት ነው። እንግዲህ ያንንም ጠይቆ ሲነግረው የሰዎችን ስም ከትልቅ ሰዎች ማለት በጣም ብዙ ብር ነው የገባለትና እነዚህ ሰዎች ወይ ባለ ሀብት ናቸው ወይ ደግሞ የሆነ ድርጅት ባለቤት ናቸው ወይ መንግስት ሰራተኛ ናቸው። ስለዚህ ከትልቅ ሰዎች ጋር ነው ይሄ ብር ከሁለት ሰው ነው አካውንት የገባለት ከዚህና ከዚህ ብሎ እንግዲህ ነግሮታል። ሲነግርለትም እስኪ ሰዎችን ስምና እንትናቸውን ላክልኝ ፕሊስ ብሎት ነበረ። በዛም እንግዲህ ገብቶ ልኮለታል። እንግዲህ ያው ማለት ሚስጥር አድርግ ምናምን ብሎ ያን ባደራ ነው የተናገረው። ከዛም እንግዲህ መድብል ጋር እስከደረሰለት በኋላ መድብል ጽሁፉን እና እንትኑን ሲያይ የሰውየውን ስም የሚያውቀው ሰው ነው ማለት ያም ለዛም እንግዲህ በከባዱ ይመስለኛል እንደማስበው ልክ እንደዚህና በጣም ይሄ ኮንትሮባንድ እና እነዚህ ሐሽሽ ወይም ደግሞ እነዚህ የተከለከሉ ነገሮችን እጾች አደንዛዥ እጾች ምናምን ነገር የሚያዘዋውሩ እንደዚህ አይነት ሰዎች ይመስለኛል ማለት ነው። እንግዲህ መድብል የሰውየውን ስም እና ሁኔታውን ሲያይ በጣም ነው የደነገጠው። እንዴት ብሩክ ከዚህ ከሰውዬ ጋር እንዴት ሊሰራ ቻለ? በምን ተገናኙ ብሎ እንግዲህ በጣም ነው የደነገጠው። እንግዲህ አይታችሁታል ቁጭ ብድግ ብሎ በቃ ማመን እስከሚያቀተው ድረስ ነው እንግዲህ እንትን ያለው ማለት ነው። ያ ማለት እንግዲህ ብሩክ ያለበት ሁኔታ በጣም አስቸጋሪ ነው ወይም ሪስክ ውስጥ ነው ማለት ነው። እንግዲህ ብሩክ ይሄንን ነገር ያደረገው ምን መሰላችሁ? የመጀመሪያው ልጅ ለማሳከም ቢሆንም ሁለተኛ ደግሞ ቤቱን ንብረቱን ሽጦ በዚህ ልክ ልጁን አለ ምንም ነገር ንብረት እናንተን ማስቀረት ስላልፈለገ እንግዲህ በዛ ይመስለኛል እንደዛ አድርጎ ያንን አደንዛዥ ይዞ እንደሚሄድና እንትን እንደሚል አድርጎ እንትን ያላቸው ማለት ነው። እንግዲህ አሁን ላይ እሱ ነገር ትልቅ ሪስክ ውስጥ አስገብቶታል ብዬ አስባለሁኝ እኔም እንደራሴ። ምክንያቱም የትም ሊሄድ አይችልም። እንግዲህ ታስሮ ነው ተብሎ ለፖሊስ ለህግ አመልክተዋል እንደዚህ ሰው ጠፍቶብናል ብለው በስር ላይ ቢሆን ኖሮ እንግዲህ እስካሁን የህግ አካላት ኢንፎርሜሽን ይደርስ ነበረ። ስለዚህ ግን በስራ የለም ሰው የሚሆነው ታግቷል ማለት ነው። ስለዚህ ታግቷል ማለት ነው እና በጣም ነው የሚያስፈራው። እንግዲህ ብሩክ ያለበት ነገር ለሁላችንም ጥያቄ ነው። እስካሁን እንግዲህ ምንም ያለበትን ሁኔታ እንኳን ማወቅ አልቻልንም። ግን የዛሬው መረጃ እንደሚያመላክተው መድብል ጋር የደረሰው ኢንፎርሜሽን የተወሰነ ፍንጭ ሰጭ ነው ብዬ አስባለሁኝ። ፍንጭ ሰጭ ነው ስንል ይመስለኛል ወይ ታግቷል ወይ ደግሞ በቃል ሆነ ቦታ አድርገውታል ማለት ነው። እንግዲህ በህይወት እንደሚኖር እና የሆነ የከፋ ነገር እንደማይደርስበት ተስፋ እናደርጋለን ማለት ነው። ብቻ ያስጠላል። ሌላው እንግዲህ እነ ሞገስና ያሉላ ጉዳይ ሞገስ እንትና የሚከታተለው ዝና እንግዲህ በኤቲኤማቸው መሆኑን ስላወቀ እኔ በጣም ደስ ብሎኛል። እንግዲህ እንዳልኳችሁ በትናንትና ባለፈው ክፍል ላይ ኬክ ከበሉ በኋላ እንግዲህ ኤቲኤም ብር እናውጣ ምናምን ብለው እንትን ብለው ነበርና ወይኔ ጉዴ በቃ ያንን ኬክ እንኳን በልተው ተደስተው ሳያበቁ መልሶ ሊይዛቸው ነው ብዬ ምረው በጣም እያሰብኩኝ ነበረ። እንግዲህ ዛሬ በጣም ደስ በሚሉና ማነው ሉላና ሞገስ ወጣ ብለው ዘና ያሉ ነው።
እንግዲህ መድብል መምጣቱ ለሞገስም ትልቅ እንትን ነው። በባለፈውም እንደዛ አድርጎ ቀጥቅጦ ለሰደድለት አሁን ደግሞ በኤቲኤም አድራሻው እየተከተለው እንደሆነ ስላወቀ ሞገስም ያው በሚችለው ነገር ጥንቃቄ እያደረገ ነው ማለት ነው። በጣም ደስ የሚል ነው። ውድ ቤተሰቦች ቅድስት እንግዲህ በሐሳብና በናፍቆት ላይ ነው ብሩክን መድብል ደግሞ እንግዲህ ለቅድስት የሆነ ትኩረት ያለው ይመስላል። እንግዲህ ሁሉንም በተስፋ የምናይ ይሆናል ማለት ነው። ቅድስትም ምሳሌም እንግዲህ አባቴን እያለች ትገኛለች። ዳጣም ደስ ብሏት እንግዲህ ከቤተሰብ ማግኘቷ ጋር ተያይዞ በጣም ደስተኛ ሆና እየቀጠለች ነው። ውድ ቤተሰቦቻችን በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።